ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ብዙዎቻችሁ በኮሜንት ስጠይቁኝ የነበረውና እጅግ ወሳኝ የሆነውን ጉዳይ ነው። በአሁኑ ሰዓት ግቢን ለማጠርና ባዞላ ለማንጠፍ ስንት ብር ይወስዳል ብላችሁ ጠይቃችሁኛል። በዛሬው ቪዲዮአችን በአሁኑ ሰዓት በኢትዮጵያ ግቢን በአጥር ለማጠርና የባዞላ ንጣፍ ለመስራት የሚያስፈልገንን ሙሉ ወጪ እንመለከታለን። ከመሰረት ቁፋሮ እስከ ቀለም ስራ፣ ከቁሳቁስ እስከ ባለሙያ ክፍያ ሁሉንም በዝርዝር አስልተን መጨረሻ ላይ ድምሩን እነግራችኋለሁ። በጥያቄያችሁ መሰረት የብሎኬትና የብረት አጥር በምስሉ ላይ በምትመለከቱት መልኩ ዲዛይን አድርገን ብንሰራ ስንት ብር ይወስድብናል የሚለው እናያለን። በዚህ ቪዲዮ የእያንዳንዱ የግንባታ ዕቃ መጠን የተገለጸው ከአጥር ፕላን ላይ እየተለቀመ በተሰራ ቴክ ኦፍ ሺት እና ባር ስኬጁል ስሌት መሰረት ነው። አጥሩ የግቢ በርና ኮለኖችን ጨምሮ 16.5 ሜትር ርዝማኔ ያለው 3 ሜትር ርዝማኔ ያለው የግቢ በር፣ የአጥር ሽቦ ወይም ሴኩሪቲ ዋየር እና በሴራሚክ የተሰራ ተለጣፊ የበግ ማረጃ ግድግዳ አለው። በተጨማሪም ኮምፓውንዱ ባዞላ የተነጠፈ ነው ማለት ነው። የሚከናወኑ ስራዎችን እና ወጪውን ስንመለከት የመጀመሪያው የመሰረት ቁፋሮ ስራ፣ የአጥሩ መሰረት የሚያርፍበትን ቦታ ጥልቀትና ጎን መቆፈር፣ ባዞላ የሚነጠፍበትን ቦታ መቆፈር፣ አፈሩን እኩል ማስተካከልና መጠቅጠቅ ወይም ግራውንድ ፕሪፓሬሽን ኤንድ ኮምፓክቲንግ የምንለው ፓርት ነው ይሄ። ሁለተኛ የኮንክሪትና የግንብ ስራ፣ ለመሰረት ቢምና ለግቢው ስራ 5 ሴንቲሜትር ውፍረት ያለው C5 ቀጭን ኮንክሪት ማፍሰስ፣ ለመሰረትና ኮለን መሰረት ቢም የእንጨት ቅርጽ ወይም ፎርምወርክ ማዘጋጀት፣ እንደ ዲዛይኑ የብረት ማጠናከሪያዎችን በተዘጋጀው ፎርምወርክ ውስጥ በትክክል ማስቀመጥ፣ ለመሰረት ቢም C25 ጥራት ያለው ኮንክሪት በተዘጋጀው ፎርምወርክ ውስጥ መሙላት፣ 25 ሴንቲሜትር ውፍረት ያለው የማሳሻታ ድንጋይ ወይም ሃርድኮር በጥሩ ሁኔታ መሙላት፣ በ1:4 ሬሾ የሲሚንቶና የአሸዋ ድብልቅ 50 ሴንቲሜትር ውፍረት ያለው ድንጋይ በመጠቀም መሰረት መገንባት። ሶስተኛ የብሎኬት ስራ፣ 20 ሴንቲሜትር ውፍረት ያለው ብሎኬት ለአጥሩ ግድግዳ መገንባት። አራተኛ የብረት ስራ፣ 30 በ30 በ2.5 ሚሜ ቋሚ ብረት ወይም RHS በየ2 ሜትሩ መትከል፣ 20 በ20 በ2 ሚሜ ቋሚና ዲያጎናል ብረት በRHS መስራት። የአጥር መጠበቂያ ሽቦ ወይም ሴኩሪቲ ዋየር ዙሪያውን መዘርጋት። 3 ሜትር በ2.5 ሜትር የሆነ የግቢ በር መግጠም። አምስተኛ የልስን ስራ፣ የብሎኬት ግድግዳውን 1:4 በሆነ የሲሚንቶና የአሸዋ ቡኬት በሁለቱም ጎን መለሰን። ስድስተኛ የቀለም ስራ፣ የኳርትዝ ወይም ኮንቴክስትራ ቀለም የተለሰነውን ሙሉ ግድግዳውን መቀባት። ሰባተኛ የባዞላ ንጣፍ ስራ፣ ባዞላ ለማንጠፍ የፕላስቲክ መስመር ወይም ሲባጎ ማዘጋጀት መዘርጋትና ባዞላው እንዳይሰነጣጠቅ በየቦታው የመለያያ መስመሮችን ማድረግ፣ ስሎፑን ጠብቆ ባዞላውን ማንጠፍ። ስምንተኛ በሴራሚክ የተሰራ ተለጣፊ የበግ ማረጃ ግድግዳ መስራት። ከላይ የዘረዘርናቸውን ስራዎች ለማከናወን የሚያስፈልገንን የግንባታ ዕቃና ተያያዥ ስራዎችን ከነወጫቸው ስንመለከት የመሰረት ቁፋሮ በጥቅል እስከ 8000 ብር ይወስድብናል። ሲሚንቶ 15 ኩንታል ያስፈልገናል። በኩንታል 3000 ብር ነው። 45000 ብር ለሲሚንቶ እንይዛለን። አሸዋ 4 ሜትር ኪዩብ ያስፈልገናል። በሜትር ኪዩብ 9000 ብር ነው። 36000 ብር ለአሸዋ እንይዛለን። ጠጠር 2 ሜትር ኪዩብ ያስፈልጋል። በሜትር ኪዩብ 10000 ብር ነው። 20000 ብር ለጠጠር እንይዛለን። ፎርምወርክ 10 ካሬ ያስፈልጋል። በካሬ 400 ብር ነው። 4000 ብር ለፎርምወርክ እንይዛለን። እንጨት 8 ፍሬ ያስፈልገናል። በፍሬ 450 ብር ነው። 3600 ብር ለእንጨት እንይዛለን። የተለያየ አይነትና ቁጥር ሚስማር ግማሽ ካርቶን ያስፈልገናል። በካርቶን 1500 ብር ነው። 750 ብር ለሚስማር እንይዛለን። ማሰሪያ ሽቦ 2 ኪሎ ግራም ያስፈልጋል። በኪሎ ግራም 400 ብር ነው። 800 ብር ለማሰሪያ ሽቦ እንይዛለን። ባለ 6 ሚሜ ብረት 8 ቤርጋ ያስፈልገናል ወይም 8 ፍሬ፣ በፍሬ 550 ብር ነው። 4400 ብር ለባለ 6 ሚሜ ብረት እንይዛለን። ባለ 10 ሚሜ ብረት 9 ፍሬ ያስፈልገናል። በቤርጋ 1250 ብር ነው። 11250 ብር ያስፈልገናል። ድንጋይ 1 ቢያጆ ያስፈልገናል። በቢያጆ 30,000 ብር ነው። ለባዞላ ንጣፍ 42 ካሬ ባዞላ ያስፈልገናል። በካሬ 1700 ብር ነው። 71400 ብር ለባዞላ ንጣፍ እንይዛለን። 30 በ30 በ2.5 ሚሜ RHS ብረት 15 ሜትር ሊኔር ያስፈልገናል። በሜትር 500 ብር ነው። 7500 ብር ለRHS እንይዛለን። ሌላኛው የRHS አይነት 20 በ20 በ2.5 ሚሜ የሆነ ነው። 16 ሜትር ያስፈልገናል። በሜትር 400 ብር ነው።
6400 ብር 20 በ20 ለሆነ RHS ብረት እንይዛለን። የአጥር መጠበቂያ ሽቦ ወይም ሴኩሪቲ ዋየር 17 ሜትር ያስፈልገናል። በሜትር 450 ብር ነው። 7650 ብር ለሴኩሪቲ ዋየር እንይዛለን። 3 ሜትር በ2.5 ሜትር የግቢ በር በጥቅል እስከ 60 ሺህ ብር ይወስድብናል። 20 ሴንቲሜትር ውፍረት ያለው ብሎኬት 235 ፍሬ ያስፈልገናል። በፍሬ 120 ብር ነው። 28200 ብር ለብሎኬት እንይዛለን። ሴራሚክ 3 ካሬ ያስፈልገናል ለበግ ማረጃው የሚሆን በካሬ 3200 ብር ነው። 9600 ብር ለሴራሚክ እንይዛለን። የባለሙያ ዋጋ በጥቅል እስከ 70 ሺህ ብር ይጠይቀናል። ለበግ ማረጃው የብረት ማንጠልጠያውን እና ሌሎች የተረሱ ስራዎችን አጠቃላይ ኮንቲንጀንሲ ኮስት ወይም መጠባበቂያ ወጪ ብለን የአጠቃላይ የድምር ውጤቱን 10% ይዘናል። ይህም 10% 42455 ብር ይመጣል። ጠቅላላ ከነመጠባበቂያ ወጪው እንግዲህ 467005 ብር ይመጣል ማለት ነው። በአጠቃላይ የአጥርና የባዞላ ስራን በጥራትና በብቃት ለማጠናቀቅ የእያንዳንዱን ደረጃ ወጪ አቅዶ መንቀሳቀስ አስፈላጊ ነው። በየጊዜው ከሚቀያየረው የገበያ ዋጋ ጋር ለመጣጣም ስራ ከመጀመሩ በፊት ወቅታዊ የቁሳቁስና የባለሙያ ዋጋዎችን ማረጋገጥ ይመረጣል። ለዛሬ ያዘጋጀውላችሁ መረጃ ይህን ይመስል ነበር። ቪዲዮው እንደጠቀማችሁና ስለ አጥር እንዲሁም ባዞላ ስራ ግልጽ መረጃ እንዳገኛችሁ ተስፋ አደርጋለሁ። በእናንተ አካባቢ የአሸዋ የሲሚንቶ ወይም የብሎኬት ዋጋ ስንት እንደገባ ኮመንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ታዲያ ላይክ እና ሼር እንዳይረሳ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ታዲያ ቸር ሰንብቱ።